ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ ወይ? ደንበኞቼ ሁላችሁም ሰላም ናችሁ ወይ? እንዴት ነው? እንኳን አደረሳችሁ ለፋሲካ። ይኸው ለቅዳሜ ስዑር ተገናኝተናል። ሽንኩርቱን ልጬ አዘጋጅቻለሁ። እኔና አርጌ እንደዚህ ቀዩን ነው የምጠቀመው። ያኛው የፈረንጁ ሽንኩርት ትንሽ ውሃ ይበዛል ምን ይላል፣ ጣሙም ጥሩ አይደለም ለዶሮ። ይሄን ብትጠቀሙ ቆንጆ ነው። 10 ኪሎ አዘጋጅቻለሁ። ይሄው ልፈጭ ነው። ሽንኩርቴን እቃዬን ሁሉን ነገር አዘጋጅቻለሁ። ፈጭቼ ስጨርስ ወደ ወጥ አሰራሩ ደግሞ እንሄዳለን። ያው የዶሮ ነገር በጣም ብዙ ፕሮሰስ ስላለው ይሄን አዘጋጅቼ ስጨርስ ፈጭቼ ድምፁ እንዳይጮህባችሁ ፈጭቼ ስጨርስ እንገናኛለን። እንግዲህ ሽንኩርቱን ፈጭቼ ጨርሼ መጥቻለሁ። ይሄው ሸክላዬን እዚህ ጋር ጥጃለሁ። ሽንኩርቱን እንደዚህ ካደቀቃችሁ በኋላ ሸክላ ውስጥ ዘይት አርጌያለሁ። ዘይት አርጌ እስኪግል እንደዚህ አሁን ግሏል። ሞቅ እስኪል ተጠብቁትና ዘይቱ ከጋለ በኋላ ስታረጉት ሽንኩርቱን ይመጣዋል። ውሃ አይተፋም ሽንኩርቱ። ስለዚህ ይሄው ሽንኩርቱ የተከተፈውን ይሄን ሽንኩርታችሁን እዚህ ውስጥ እናደርገዋለን። በጋዝ ስለምሰራ ቶሎ ነው እንትን የሚለው የሚያበስለውም ሽንኩርቱን ቆንጅዬ ጣምና ልክ የሀገር ቤት ወጥ ነው በቃ የሚሆንላችሁ። ዶሮ በቃ ልክ እንደ ሀገር ቤት ወጥ ነው የሚሆነው። በሸክላ ነው እንግዲህ እንደ ድሮ እንደ ባህላችን የምሰራው። ሸክላ ድስት በጣም አሪፍ ነው፣ ወጥ ያጣፍጣል። የፈጨሁትን እንዳለ አድርገዋለሁ፣ ጠቀመዋለሁ እንዳለ። ዘይቱ ብሎ ሲጨምሩት ውሃ እንዳይተፋ ያደርጋል። አሁን እንዲህ ስታዩት ብዙ ይመስላል። ሲበስል ያው ስለሚያንስ ሙሽሽ ይላል በጣም። ሽንኩርቱም ብዙም ቤታችሁም ራሱ ሽንኩርቱ አይሸትም። ሸክላችሁን ካጋላችሁ በኋላ ዘይቱን ግሏል፣ ፈልቷል። እንደዚህ አድርገን እንግዲህ ከድነን እንጠብቀዋለን እስኪበስል። እጃችን ማቋረጥ የለበትም። በርበሬ ከከተትን በኋላ በሂደት እንቀጥላለን። አሁን ሽንኩርቱ እስኪበስል እያየን እያሸነው ገና ነው፣ ሰዓት ይፈልጋል። እስኪበስል ትንሽ እንጠብቀው እያልን እያየነው እያሸን ቢያንስ ዶሮ ወጥ ለመስራት 4 ሰዓት 5 ሰዓት ይፈጃል። የአበሻ ዶሮ ሲሰራ ታውቃላችሁ፣ ሲታጠብ ራሱ ዶሮ 2 ሰዓት ይፈጃል፣ ከዛ በላይ። ይሄን ይመስላል እንግዲህ። እስኪበስል እንጠብቅ። ከትንሽ ደቂቃ በኋላ እንገናኛለን። ይኸውላችሁ እስቲ ምን እንደደረሰ እንየው። ይኸውላችሁ የቀደሙ ሽንኩርት እንደዚህ ሆኗል። ዘይቱን መጀመሪያ ስላጋለው ቤት ውስጥ ራሱ ሽንኩርቱ በጣም አይሸትም፣ ቤታችሁ አይሸትም። ይኸውላችሁ ይሄን አክሏል እንግዲህ። ያ ሁሉ የነበረ ሽንኩርት ሙሽሽ ብሎ እንደዚህ ሆኗል። ጋዝም ስለሆነ ደግሞ ቶሎ ነው የሚያደርሰው የሚያበስለው። ጋዝ ነው የምጠቀመው። እንዳያችኋት ምድጃ ይቺ ነች። ለዶሮ በጣም አሪፍ ነው። በቃ ሀገር ቤትን ነው የሚያስታውሳችሁ። እናቶቻችን የሚሰሩት በሸክላ ነው። አሁን ነው ድስት የመጣው። እንግዲህ እንደዚህ እየተሰራ ነበር እየበላን ያደግነው። ዛሬ ደግሞ እኔ ይሄው እያሳየኋችሁ ነው። ሸክላ እዚህም ሀገር መግዛት ትችላላችሁ። እኔ ከሀገር ቤት ያመጣሁት ነኝ። ይህን ይመስላል። ደግሞ ትንሽ ቆይተን ደግሞ ቅመሞች ምኖች በርበሬ እንከታለን። እስከ
በኋላ መጥቻለሁ። ይኸውላችሁ ሽንኩርቱ እንዴት እንደመሰለ አያችሁት? በጣም በስሏል፣ እንትን ብሏል፣ ሙትት ብሏል ሽንኩርቱ። ይኸውላችሁ ይሄን ይመስላል። ይሄ ያስኩት በእጄ ያስኩትኝ ጥቁር ቅመም ይባላል። ለወጥ የሚያጣፍጥ ነው። ታውቁታላችሁ፣ ማበሻ ያውቀዋል። ከሽንኩርቱ ጋር አብሮ ይታሻል። ከሽንኩርቱ ጋር አብሮ ይበስላል። በጣም ወጣችንን ያጣፍጠዋል። በቃ ቲፒካል የሀገር ቤት ያበሻ ዶሮ ይሄ ነው። በቃ ቅመማችን ሁሉ ነገር አለ። የጥቁር ቅመሙ ይለወሳል አብሮ። በደንብ መብሰል አለበት፣ አብሮ ይበስላል። ከዚህ በኋላ ነው ደግሞ በርበሬ አድርጌ ደግሞ ማሻው። አሁን እንዳያችሁ ጥቁር ቅመሙ እንደዚህ አድርጎታል። ያው የኛ ዶሮ ፕሮሰስ አላት። ሁሉ ጊዜ ስንሰራ በጥንቃቄ ነው። ያበሻ ዶሮ ስትሰራ ስራ አለው። በትክክል ከሰራ ነው የማይጣፍጥ ነገር የለም። በጣም ይጣፍጣል። ይሄን ይመስላል እንግዲህ በቅመሙ ለውሼ ይኸው እናሳይቻችኋለሁ። ከትንሽ ሰዓት በኋላ ደግሞ በርበሬ ጨምሬ ደግሞ በርበሬውን እናሻለን። ገና አለን ብዙ ሰዓት። ተመልካቾቼ እችን ዶሮ ነው የምንሰራት። የሱፕ ዶሮ ነች። እችን ዶሮ ነው የምንሰራው። የሱፕ ዶሮ ነው። እዚህ ያበሻ ሁሉም የሀገር ቤት ዶሮ ነች። በቃ እችኛዋ ልክ እንደ ሀገር ቤት ዶሮ ነው። እንትን አይልም፣ ቁርስርስ አይልም፣ ምን አይልም። በደንብ ማጠብ ሁሉ ትችላላችሁ። በሎሚ ዘግዝፈን ምን ብለን ይኸው ሳጥብም ሳሳያችኋለሁኝ። እችን ነው እንግዲህ የምንሰራው ዶሮ። ምንም አትሆንም፣ አትቆራረስም፣ ምን አትልም። በደንብ አጥበን ዘብዝፈን ምን ብለን እንትን ማድረግ እንችላለን። ሽንኩርታችን ተቁላልቶ እስኪያልቅ ድረስ ይህንን እያጠብን እየዘፈዘፍን እያጠብን እንቀጥላለን እስከ በኋላ። መጥቻለሁኝ። አሁን በርበሬ እንጨምራለን። ይኸውላችሁ ቅድም ጥቁር ቅመም ከስቼ ነበረ። እንዴት እንትን እንዳለ ይዩት። ምን ብዬ ልንገራችሁ? ሽታው ምኑ ገና ይሄ ራሱ ብሉኝ ብሉኝ ነው የሚለው። ጥቁር ቅመሙ በጣም አሪፍ ነው። ይኸውና በርበሬ እያየን የምጨምረውን ይዩት። ቅላቱን እያየን ያው ዶሮ ኮስተር ሲል ነው ደስ የሚለው። በጣም ደግሞ ኮስተር ማለት የማይፈልግም ያው ትንሽ አድርጎ ቲማቲም ለማቅላትም መክተት ይቻላል። ግን ያው እኔ ኢትዮጵያ ዶሮ ስሰራ ግን እኔ ቲማቲም ምናምን አልከትም። ያው አንዳንድ ሰው የሚያቃጥለው ሰው ስላለ የማይችል ሰው እንትን ማድረግ ይችላል። ቲማቲም ድሎውን ማድረግ ይችላል። በሱ ማቅላት ይቻላል። ያው እኛ ግን ቀይ ኮስተር ያለ ወጥ ያደግንበት ስለሆነ ኮስተር አድርጌ ነው የምሰራው። ገና ነው ቅላቱ። አያችሁት? ቅላቱ ገና ነው፣ መጨመር አለብኝ። እያሸ ነው እያየን የኛ ምግብ በጣም ሰዓት ይፈልጋል። ሰዓት ሰታችሁት ከሰራችሁ በጣም ነው የሚጣፍጠው። ያው ምግባችን ሁሉ ነገር ማብሰል ይፈልጋል። ጥሩ አድርጎ ካበሰሉት ደግሞ የማይጣፍጠውበት ነገር የለውም። በጣም ነው አሪፍ ነው የሚሆነው። ይኸውላችሁ አሁን የሚያንሰዋል ቅላቱ ትንሽ። ይህንን ለአንድ ዶሮ የተመንኩት ስለሆነ ባረገውም እችላለሁ።
መብላቱ ቆንጆ ነው፣ በቂ ነው። እንደዚህ ከሆነልን ድስታችን እንዳይዝብን ውሃ እናፈላለን። የፈላ ውሃ ነው የምናደርገው። እየመጣን ጠብ እያደረግን ማሸት ነው በቃ። ለረጅም ሰዓት እናሸዋለን። ይቀጥላል ደግሞ በኋላ ደግሞ ነጭ ሽንኩርት ይመጣል። ለዶሮ ስትጠቀሙ ዝንጅብል እና ነጭ ሽንኩርት አብሮ ባይደባለቅ ጥሩ ነው። ነጭ ሽንኩርት ብቻ ቢሆን ለቀዩ ቆንጆ ነው። ዝንጅብል የራሱ የሆነ እንትን ስላለው ስለሚያቃጥል የበለጠ እንትን እንዳያደርገው ነጭን ሽንኩርት ብቻ ብንጠቀም ጥሩ ነው። አልጫ ነገር ስንሰራ ዝንጅብል ብንጠቀም ቆንጆ ነው። ለቀይ ወጥ ግን ነጭ ሽንኩርቱን ብቻ ብንጠቀም አሪፍ ነው። ለምን ዝንጅብሉን አብረን ስናደርግ የዝንጅብሉ ጸጉሮቹም ዝንጅብሉም ደግሞ በጣም ስለሚያቃጥል ለዶሮ ባንጠቀም አሪፍ ነው። የነጭ ሽንኩርቱ ቃና ብቻ በቂው ነው። ይሄን ይመስላል። እስከ በኋላ ደግሞ ይብሰልልን። ውሃ እናፍላ። እስከዛ ሁላችሁ ተመልካቾቼ ቅድም በርበሬ ከትቼ ነበረ። አሁን እንዴት ምን እንደደረሰ ነው። በርበሬ ከከተታችሁ በኋላ እጃችሁ ጭራሽ መርሳትም ማቋረጥም የለባችሁም። ሙቅ ውሃ ታፈላላችሁ። እሱን ጠብ እያደረጋችሁ ይኸውላችሁ ሽንኩርቱን አያችሁት እንዴት እንደበሰለ። ዘይት ቅድም የጨመርኩት ነው። ገና ሽንኩርቱን እንትን ስል ድስቱ ላይ የጠበስኩት ነው ያያችሁት። ከላይ የጨመርኩት ነገር የለም። በዚሁ ነው በረንብ አብስዬም ብዬ ከጨረስኩ በኋላ ቅቤ ከመክተቴ በፊት ማጥለልም እችላለሁ። ዘይቱ ምንም ጥቅም ስለሌለው ዘይቱን አጥልዬ ማውጣት እችላለሁ። አሁን ግን ሁሉን ነገር እንዲያበስልልኝ እንዲያጣብሰው ማድረግ እችላለሁ። ይኸውላችሁ እንዲህ ደርሷል። አያችሁት ከለሩ ራሱ እንዴት እንደሚያምር። በጣም የሚያምር ከለር ነው። በቃ እንዲህ እያደረግን ዶሯችንን እያጠብን መቀጠል ነው። ውሃ ጠብ እያደረግን እንዳያርብን። አሁን እኔ ይሄው ምንም ነገር ውስጡ ከስርም አልያዘ ሙቅ ውሃ አደርግበታለሁኝ። በድስት የምትሰሩ ያው እንዲህ እንትን ስለሚል እንዳይዝባችሁ እንደዛ ማድረግ አለባችሁ። ዘይቱ ደግሞ ከስር ሲደረግ በጣም አሪፍ ነው። ሽንኩርቱንም በረንብ አብስሎት ቤታችሁም አይሸትም። ይሄን ይመስላል። ደግሞ ትንሽ ቆይተን ደግሞ እንመለሳለን። እንደዚህ እያደረግን እናበስላለን። ቅመማችንን ነጭ ሽንኩርት ደግሞ በኋላ ላይ እንከታለን። እንቀጥላለን። ዶሮ እያጠብኩ ነው የሚብሰል። ይኸውላችሁ ተመልካቾቼ ነጭ ሽንኩርት ብቻውን ነው የፈጨሁትኝ። ለዶሮ ነጭ ሽንኩርቱን ብቻውን ስናስገባ ጥሩ ነው። ለአልጫ ነገር ለቅቅል ለምናምን ዝንጅብል አብሮ ቢጨፈጨፍ ቆንጆ ነው። ለቀይ ወጥ ግን ነጭ ሽንኩርት ብቻ በቂው ነው ለዶሮ። ይኸውላችሁ የፈጨሁትን አረግበታለሁ ለዚህ ለዶሮ። ይሄን ያክል ከከተትንበት በቂ ነው። ይኸውላችሁ ሙቅ ውሃ እያደረኩበት ስለሆነ ምንም ቂጡም አይዝም፣ ምንም ነገር የለም። ባዶ ነው እስካሁን ድረስ። አያችሁት? ነጭ ሽንኩርቱን አብሮ ማሸት እንደዚህ እያደረግን አያችሁት? በጣም ደስ ይላል። ዘንድሮ እንግዲህ ይሄው በኮሮና ቫይረስ የተነሳ ተሰባስበን አናከብርም። ለዛ ነው ይኸውላችሁ አንድ ዶሮ የምሰራው እንጂ ሌላ ጊዜ 2 ዶሮ በዚህ 3 ዶሮ ሁሉ ይችላል። እኔ ግን ዛሬ ያው በቃ ብቻችንን ስለምናሳልፍ አንድ ዶሮ ነው የምሰራው። የሚቀጥለው አመት ደግሞ እግዚአብሔርዬ ይሄንን በሽታ አጥፍቶልን አብረን ከቤተሰቦቻችን ከጓደኞቻችን ለማሳለፍ ያብቃን። ይኸውላችሁ አሁን ሽንኩርቱን እንደዚህ እያደረግን በቃ
እናሸዋለን። እንደምታዩት ይኸው በደንብ እየበሰለ ነው። ወደሚቀጥለው እንሄዳለን። ይሄውላችሁ በድጋሚ አሁን ደግሞ በድጋሚ ዶሮአችን ቁሌቱን እንየው። ይሄውና በደንብ ወጥቶለታል። ዘይት እንዳሳየዋችሁ መጀመሪያ ከሽንኩርቱ ጋር አብሮ የተጠበሰ ነው። ከላይ አላረኩኝም። ይሄው ወጥቶለታል። ውሃማ አድርጌለታለሁ ለዶሮ በቂውን ውሃ። ይሄውና አሁን እንደዚህ ተንተክቷል፣ ጨርሷል። እንደምታዩት ነው። በደንብ ተንተክቷል። ትንሽ ይቀረዋል። ያው ከዶሮ ጋር ደግሞ ስጋውን ማባሳያ እንዲሆነው ነው። እንደዚህ አድርጌ አዘጋጅቼዋለሁ። ይኸውላችሁ ዶሮዬ እንዴት አጥቤ እንዴት እንደጸዳች ይዩት። በጣም ቆንጆ ሆኖ ጸርቷል። ልክ እንደዚህ አድርጋችሁ ነው እንትን የምትሉት የምታጸዱት። ይኸውላችሁ እንደፈለጋችሁ በረንብ ዘብዝፌ በረንብ አድርጌ ነው ያጠብኩትኝ። ምን ያልኩትኝ ቆንጆ አድርጌ አዘጋጅቻለሁ። ይሄን ድስት አዘጋጅቻለሁ። ይሄን ድስት በዚህ ድስት ላይ እየጨመኩ አረግና አንቸርችፌም ብዬ አድርቄ ጨርሼ ደግሞ እመጣለሁ። እየጠበስኩኝ እንዴት እንደምከት ታሳያችኋለሁ። እስከ በኋላ ተመልካቾቼ ይሄው እንዳልኳችሁ ጥጄው 3 ጊዜ ውሃውን ጥልል ያደርጋል። 3 ጊዜ እየጣርኩኝ አጠፈፍኩትኝ። ልክ ይሄን ይመስላል። ከዛን ወደዚህ ስንመጣ መጥበሻ ጥጃለሁኝ። እዚህ ጋር መጥበሻ ይግሏል። እንትን እናደርገዋለን። ስጋውን እንደዚህ እያደረግን እንጠብሰዋለን። እዛ ውስጥም ገብቶ ፍርክስክስ አይልም። ውሃ አድርገን በጣም ስለማናበስለው እንደዚህ እናደርገዋለን። ልክ በቃ እንደ ሀገር ቤት በቃ የሀገር ቤት የእናቶቻችሁን ዶሮ ታውቃላችሁ። ልክ የሀገር ቤት ዶሮ ነው በቃ የሚሆንላችሁ። እንደፈለኩን ያጠብኩት ምን ያረኩት። እዚህ ሀገር ለሱፕ ነው የሚጠቀሙት። እኛ ደግሞ ለወጣችን አሪፍ ነች። እንደዚህ አድርገን ትንሽ እንጠብሰዋለን። ውሃም ካለ ይተፋል። ስጋውን ስንበላ በጣም ይጣፍጣል። በቃ ቆንጆ ነው። ያው ቁሌታችን አልቋል። እንደዚህ ላይ ነው ያለው። ሸክላ ስለሆነ ወጥቶም ራሱ አይበርድም፣ ቶሎ አይበርድም። ታውቃላችሁ ሸክላ ድስት ባዶ ላይ ነው ያለው፣ ግን ይንተከተካል ዝም ብሎ። እያገላበጥን እንደዚህ ያው እንዳልኳችሁ ዘንድሮ የምናከብረው ለየብቻችን ስለሆነ አንድ ዶሮ ነች ማዘጋጀው። ሁሉም በየቤቱ ነው የሚያከብረው። ሌላ ጊዜ ደግሞ ከመጀመሪያ አንስቶ ዶሮ አገነጣጠል ማድረግ እንዳለብን እናያለን። ዛሬ ግን ያው ሰዓት እንዳይወስድብን ሳጥን ምን ስል አላሳየኋችሁም። ገነጣጥል አላሳየኋችሁም። እንደዚህ እያደረግን እናገላብጠዋለን። እንደዚህ ነው ቆንጆ ነው የሚሆነው። ያገላበጣችሁ ብቻ እንደዚህ እንዲበስል ቁሌታችንን ሁሉን ነገር ስለጨራረስን ውሃ አድርገናል። በቂ ውሃ
እያገላበጠ የተወሰነ ሰዓት መጥበስ ነው። እንደዚህ ባናረገው ወጥ ውስጥ ሲገባ ዝም ብለን አጥበን በምንከት ሰዓት ውሃ በጣም ይተፋልና ወጣችንን ውሃውን እንዲመጥ ስናደርግ ምን ይሆናል? ስጋው ፍርክስክስክስክስ ይልብናል የዛን ሰዓት። አሁን ግን ሁሉን ነገር ጨርሰን ሁሉን ነገር ስለጨራረስን ውሃውን ሁሉን ነገር አድርገን ስጋውን በቃ ሲገባ ውሃ አይተፋ። ዶሮውም ላይ ውሃው እንትን አይልም። ይሄኛው በቃ እዚህ ምጥጥ ብሏል። እንደዚህ እያገላበጠ ይሄን ያክል ከበሰለ በቂው ነው። ከተጠበሰ ይሄን ያክል እንትን ካለ ወደ ቁሌታችን እንከተዋለን። ዘይቱን እያጠነበትን እንደዚህ ከገባ በኋላ እንደዚህ ስላለ ይተናጠራል። እንደዚህ እናነሳውና አያችሁ፣ አሁንም የተወሰነች ውሃ አለው እዚህ ዘይቱ ላይ እንዲያርገን ከከተት ነው በቃ ቆንጆ ዶሮ ወጥ ነው የሚሆንልን። መልሼ እጥደዋለሁ እዚህ ላይ ጥጄዋለሁኝ መልሼ አሁን ስናማስል ከዚህ በኋላ እንደዚች ነው በቃ ቀስ እያለን ስጋው እንዳይፈረካከስብን የተወሰነ ሰዓት አብሮ ይበስላል። እንደዚህ ስር እየገባ እንደዚህ እንጂ ስጋው ላይ እያለ ምስል እንደበፊቱ እንደፈለግን አናቦካውም። በቃ አሁን ስጋ ገብቷል። ትንሽ ተንተክትኮ ሲያጠር ሌላ ደግሞ መጨረሻ ላይ የሚገቡ ቅመሞች አሉ። ደግሞ ወደዛ ደግሞ እንሄዳለን። እስከ በኋላ ሁላችሁ ተመልካቾቼ ዶሮውን ከጨመርን በኋላ ያለውን ልዩነት ቀስ እያለን እንደዚህ በቃ እንደዚህ እያደረግን
ምስል አናረግም። ይኸውና ችኩን እያለች ነው። ስጋዎቻችንም እንዳለ ነው። አያችሁት? እንደዚህ እያለ ቀስ እያለ ይኸውላችሁ። ፈረሰኛው ምንም አልሆነም። ሁሉ ነገር ያው እዚህ እየደረሰ ነው። እንግዲህ ቀስ እያላችሁ እየከፈታችሁ ብቻ ማየት አለባችሁ ቂጡ እንዳይዝ። አሁን እኔ ቂጡ ምንም ነገር አልያዘም። ከመጀመሪያው አንስቼ ውሃ እያሞኩኝ እየጨመርኩ ነበረ። ከዚህ በኋላ ውሃ አይጨመርም ምን አይልም ታውቃላችሁ። ትንሽ ቆይተን ደግሞ ከቅመም ጋር እንመጣለን ብያለን። ሰዓት ይወስዳል። እንደዚህ ነው። ይኸውላችሁ ተመልካቾቼ እዚህ ደርሷል። ይኸውና ስጋዎቹም እንደዚህ ሆነዋል። ሲበስሉ ራሳቸው ኩርምትምት ይላሉ። አያችሁት? ምንም አትሆንም። ዶሮዋም አትፈራርስም ምን አትልም። እንግዲህ ስጋውን ከከተትን ረጅም ሰዓት ሆኖናል። አሁን ደግሞ ኮረሪማ ነው ይሄ የተወቀጠ። መጀመሪያ ታምሶ ያው ይወቀጣል፣ ታውቁታላችሁ። አሁን ኮረሪማችንን እንነሰንስና ይሄን ይመስላል። ስጋውን በደንብ እየበሰለ ነው። ምንም አይሆንም። ስለጠበስነው እንትን ስላልነው ምንም ነገር አይሆንም። ያው እግሩም ራሱ እንዳለ ነው። ምንም አይፈረካከስም። ቆንጆ ነው። በቃ የሀገር ቤት ዶሮ በሉት። ከትንሽ ሰዓት በኋላ ደግሞ መከለሻ፣ ቅቤ፣ እንቁላል እንቀጥላለን ማለት ነው። እስከ በኋላ ካቾቼ ተመልሰን መተናል። ይኸውላችሁ እንግዲህ ትት እያለ ነው። ያ የተቆላላበትም ዘይቱም እየመጠጠ ነው። አሁን ትንሽ ጨው እንጨምራለን። ስጋችንን እናየዋለን። አዎ በረንብ እንትን ብሏል። ይኸውላችሁ አያችሁ፣ ቅድም ትልልቅ ስጋ የመሰለ ሲበስል አያችሁት? ቆንጆ ነው የበሰለው። በረንብ ወጥቶለታል። አሁን ጨው ምናምን ከታስቻለሁ። ተመልካቾቼ እንቁላል አዘጋጅቻለሁ። እንቁላሌን እከታለሁኝ። በጣም ነው የተፈናጠረው። ያው ሸክላ ስለሆነ በጣም ስለጋለ እንደዚህ አድርገናል። እናማስለው ትንሽ እንዲመጠስ ጣዕሙን እንዲወስድ ዶሮውን ትንሽ ሰዓት እንደዚህ እናደርገዋለን። ከትንሽ ሰዓት ደቂቃ በኋላ ደግሞ እንመጣለን ቅመምና ቅቤ ይዘን። ካቾቼ የመጨረሻው ሰዓት ላይ ደርሰናል። ይሄውላችሁ እንግዲህ እንቁላሉን ከትቻለሁ፣ አብሮ በስሏል። ቅባቱን ጣዕሙን እንትኑ ወስዷል። እንደምታዩት ነው።
ሁሉ ነገር ተጠናቋል። ጨውን ቅመሙን ሳረጋ አይታችኋል። ይኸውላችሁ ይሄን ይመስላል። አሁን ቀጣይ ስራችን የሚሆነው መጨረሻ ላይ ቅቤ እንጨምራለን። እናደርጋለን እንደዚህ ያው የኛ ዶሮ የታወቀ ነው፣ ቅባት ይበዛዋል። ይሄ እንደዚህ ከሆነ ይሄን ይመስላል። ዋው ሽታዋ ምኗ ማታ እንግዲህ ሰዓት ደርሶ እስክንበላት። አሁን ያው እንደምታውቁት ጾም ነው፣ ማታ ነው የሚፈሰገው። ከቻልን ማታ ተነስተን እንበላለን፣ ካልቻልን ደግሞ ጠዋት። ያ በጣም የሚደብረው ነገር በቃ የዘንድሮ ዓመት በዓል ከቤተሰብ ጋር እናሳልፍን፣ ብቻችንን ነን። ግን በቃ የዶሮ በመስራት ምን በማለት እየተዝናና እንትን እንላለን። ይኸውላችሁ መጨረሻ ላይ መከለሻ ነው ይሄ። መከለሻ ማለት ያው የዶሮ ማጣፈጫ በቃ። ይሄን ካረግን በኋላ ምንም እንትን አንልም። በቃ ይሄ የመጨረሻችን ፓርቱ ነው። ይኸውላችሁ ቅመሙ በጣም አሪፍ ነው። ሽታው ልነግራችሁ አልችልም። አብሶ ደግሞ በዚህ ላይ ሸክላ ነው። ልነግራችሁ አልችልም እንዴት ደስ እንደሚል። እንዳሳየዋችሁ ነው። ይኸውላችሁ ስጋው ምንም አልሆነ፣ ሁሉም በቃ በጣም ደስ ይላል። ቅመማችንን አድርገናል፣ ቅቤያችንን አድርገናል። ከዚህ በኋላ እንትናችንን እናጠፋዋለን። እሳታችንን እንደነገርኳችሁ በጋዝ ነው የምሰራው። ይሄን የመሰለ ወጥ ሰርቻለሁኝ። መልካም ፋሲካ ይሁንላችሁ ከነመላ ቤተሰቦቻችሁ። ይሄንን በሽታ ከዓለማችን ያጥፋልን። በሰላም በፍቅር እስከምንገናኝ፣ በሚቀጥለው ቪዲዮ እስከምንገናኝ በጣም ነው የማመሰግነው ስለተከታተላችሁኝ። እናመሰግናለን። በሚቀጥለው ቪዲዮ እስከምንገናኝ ሰላም ሁኑ። ኮሜንት፣ ላይክ አድርጉ፣ ሼር አድርጉ። ለምትፈልጉት ሰው አስተዋውቁልኝ። የመጀመሪያዬ ነው። ይሄው እንግዲህ የመጀመሪያ ጉልባን ሰርቻ አሳይቻቸዋለሁ። አሁን ደግሞ ዶሮ፣ በሚቀጥለው ደግሞ እንዲያረግን እየሰራን እናያለን። ይሄን ይመስላል። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። መልካም ዓመት በዓል ይሁንላችሁ። አመሰግናለሁ። ኢትዮ ሳራ ነኝ። ቻው።